መንፈስ ያለባቸው ሰዎች መንፈሱ ከተጋለጠላቸው በኋላ ማህበራችሁም ላይ ሊሆን ይችላል ወይም ደግሞ የምታስተምረው ነገር ላይ ወይም ካለህበት ከረጅም ጊዜ መንፈሱን ባህሪ ከማወቅ አንጻርም መንፈሱ ከተጋለጠላቸው በኋላ ይሰንፋሉ። ስንፍናቸው ምንድነው? ይደነጋጤ። አንዳንዶቹ ይደነግጣሉ። ወይኔ ሰው በጆሮ የምሰማው ወይም ሰዎች ላይ የማየው ነገር እኔ ላይ መጣ ብለው ደንግጠው ወይ ጸሎቱን ስግደቱን ያቆሙታል ወይ ደግሞ በራሳቸው አካሄድ ሄደው መልሰው መንፈሱን ራሳቸው ላይ የሚያሰለጥኑት ሰዎች አሉና ሌላው ደግሞ መንፈሱን መቆጣጠር የሚያቅታቸው ከራሳቸው ላይ ወጥቶ ባላቸው ላይ ወይ ሚስታቸው ላይ ወይ ልጆቻቸው ላይ ያርፍና መልሶ እነሱን ሲያደቃቸው ከጎረቤትም ወሬ ሲመጣ እነዚህ እኮ እንደዚህ ናቸው፣ ይሄን ትምህርትን የሚያስተምሩት ይሄ እኮ መጥፎ ነው እያሉ ሲነግሯቸው ነው እንዴ ብለው ቶሎ ብለው እጥፍ ብለው የሚከዱ አሉና ይሄንን ነገር እንዴት ታየዋለህ? ከተጋለጠላቸው በኋላ የሚሸሹ ሰዎችን ማለት ነው። በጣም ጥሩ ጥያቄ ነው። ብዙዎች ላይ የማስተውለው ነገር ነው። መንፈሱ ከተጋለጠላቸው በኋላ የሚሸሹ ሰዎች የሚደክሙ ሰዎች እንግዲህ መንፈሱ አንዲት ስትበረታበት መንፈሱ ይጋለጣል። ተገለጠ ማለት ግን ያው ስራውን አቆመ ማለት አይደለም፣ ምልክት ነው። ከዛ በኋላ ግን አንተን ከዚህ ከያዝከው ጎዳና ለማስወጣት የተለያዩ ፍላጻዎችን ነው ባንተ ላይ የሚወረውረው። ታዲያ ፍላጻዎችን ባንተ ላይ በሚወረውርበት ጊዜ ያ ፍላጻ ታሪክ መምታቱን አለመምታቱን አይደለም የሚመለከተው። በቃ ይሄ አይኑን ጨፍኖ ነው የሚወረውረው። ታርጌቱን ብቻ ሊመታለት ይችላል ብሎ የሚያስበውን ሁሉ ፍላጻ ይወረውራልና እየተሽከረከረ አንተ የምታከብራቸውን ሰዎች አንተ ጆሮ ልትሰጣቸው የምትችላቸው ሰዎች ላይ በማደር ሐሳብ ይሰጣል። አሁን ብዙ ጊዜ በወንድሞቻችን ላይ ስትመለከት ባሰሪዎቻቸው ላይ አድሮ ነው ጸሎት እንዳታደርጊ የሚላቸው። ምክንያቱም ያሉት ስራ ቦታ ነው፣ እንቢ ማለት አይችሉም። ስለዚህ እንቢ የማይሉት ሰው ላይ ጆሮ የሚሰጡት ሰው ላይ በማደር ሐሳብ ይሰነዝራል፣ ተቃውሞ ይሰነዝራል ማለት ነው። በዚያ ጊዜ እንግዲህ ያንተ መንፈሳዊ ሕይወት ጽናት የሌለበት ከሆነ መንፈሳዊ ሕይወትን በዓላማ ያልጀመርከው ከሆነ ታመህ እስክትድን ከሆነ የጀመርከው ወይ ደግሞ የኦርቶዶክስ ስርዓቷ ጥሞ ገብተህም ከሆነ ወይም ደግሞ ጸበል ላስጠምቅ ብለህ ሄደህም ከሆነ መንፈሱ የተጋለጠል እንደዚህ አይነት ቤዝ የሌለው መንፈሳዊ ሕይወት ያለህ በሚሆንበት ጊዜ ላይ መንፈሱ ከተጋለጠ በኋላም የመክዳት ጉዳይ ከፍተኛ ነው የሚሆነው። ነገር ግን ይህንን መንፈሳዊ ሕይወት በዓላማ ጀምረው ህጉን ስርዓቱን ጠብቄ መንግስቱን ለመውረስ ነው ወድጄው ነው ደስ ብሎኝ ነው በዓላማ ነው የጀመርኩት ብለህ ግን መንፈሳዊ ሕይወትን ስትጀምረው መንፈሱ ቢጋለጥ ባይጋለጥ አይደንቅህም። ቢጋለጥ መትጊያ ይሆናል። መንፈስ እንዳለበት ብትነቃ መትጊያ ይሆናል እንጂ ምትከዳበት አይሆንም። ግን ብዙዎች መንፈሳዊ ሕይወታቸውን አሁን ለምሳሌ ፋርማሲ ሄደ መድኃኒት ስጡኝ ስትላቸው ይሄንን መድኃኒት በዚህ ሰዓት በዚህ ጊዜ ይሄን ያክል ውሰድ ትባላለህ ፕሪስክሪፕሽኑ ላይ። እቤት ወስደህ ግን አንድ ወጥ ብለህ ሁለት ብትጡት ተጠያቂ የምትሆነው አንተ ነህ እንጂ የመከረ ሰው አይሆንም። በዚህ በመናፍስት ውጊያም የመናፍስት ውጊያን ትምህርት ጀመር ያደርጉትና እንዲህ አድርጉ የተባሉትን ነገር ሳይሰሙ መድኃኒቱን እንደራሳቸው ፈቃድ መዋጥ የሚፈልጉ ሰዎች አሉ። ታዲያ እንደ ፍላጎታቸው ይውጡትና ወይም ደግሞ የመንፈሳዊ የመናፍስት ውጊያን እንደ ፍላጎታቸው ሊሄዱበት ይሞክሩና ሲሰናከሉ አስተማሪዎቹን ተጠያቂ ማድረግ የሚፈልጉ ሰዎች አሉ። የመናፍስት ውጊያን ጠንቅቀህ መማር አለብህ። የጠላት ዲያብሎስን ሴራ መንቃት አለብህ። ያን ጊዜ ስትቃወመው ድል ታደርገዋለህ። ነገር ግን ነካ ጫፍ ይዘህ ብቻ የምትሮጥ ከሆነ ግን የሆነ ሰዓት ላይ መንገዱን ቀይሮ ሲጥልህ ግን ተወቃሽ የምታደርገው እነ መምህር ግርማን እንደናንተን እነ ቀሲስ ሄኖክን ይሆናል። በዚህ ይሄ ማን ነው ሚዲያው በዛ ሚዲያ ላይ ቀርበው መምህር ግርማን እንዲህ እያሉ ሲናገሩ የነበሩ ባልና ሚስት እኮ ጆሮ ሰጥተህ ከሰማሃቸው እኮ መድኃኒታቸውን እንዴት መዋጥ እንዳለባቸው በስርዓት ያላዳመጡ ሰዎች እንደሆኑ ትረዳለህ። ቀባም ነገር በጣም የሚያሳፍር ነው። እነሱ የመናፍስት ውጊያን ጠንቅቀው ባለማወቃቸው የመከራቸውን ሰው ተጠያቂ ማድረግ ማለት በጣም ከባድ ነውና ብዙዎች በመንፈሳዊ ሕይወታቸው ላይ ቤዝ ከሌላቸውና መንፈሳዊ ሕይወታቸውን በጊዜያዊ ዓላማ ከጀመሩት እንደዚህ አይነት ሁኔታው ላይ የመውደቅ ዕድላቸው እጅግ ከፍተኛ ነው ብዬ ነው ማምነው። መንፈሱም ደግሞ ውጊያውን ያው ይጨምርብሃል። በተለይ በትዳር ላይ ስትሆን ብቻህን የነቃህ በምትሆንበት ጊዜ ላይ
ባልህን ሚስትህን ወደ አንተ ለመሳብ ልጆችህን ወደ አንተ ለመሳብ በምትሞክርበት ጊዜ እነሱ ወደ አንተ እንዳይመጡ የሚያደርጋቸው ኃይል ደግሞ አንተ ላይ ተጽዕኖ ያደርግብህና የምትዋጋው ካንተ ጋር ብቻ ሳይሆን ከቤተሰቡ ዛር ጋራ ከቤተሰቡ መንፈስ ጋራ ይሆናል፣ ከጎረቤት ጋር ይሆናል። አንተ በጸሎት ከምታስበው ሰው ጋር ይሆንና ጫናው አንተ ላይ ይበዛል ማለት ነው። ብዙ ጊዜ አገልጋዮች የሚፈተኑት እኛም በቴሌግራም ሰብስበን ልናስተምር ስንል የምንፈተነው የምንዋጋው የብዙዎችን ስለሆነ ነው። ለዛም ነው እጅግ ጥንቃቄ የሚያስፈልገን ማለት ነው። ለማስተማር ስንከፍት፣ ለማስተማር ስንገባ፣ ለመምከር ስንገባ፣ ሰዎችን በጸሎት ለማሰብ ስንጀምር እጅግ መጠንቀቅ ያለብን ለዛ ነው። እንዳላበዛብህ መምህር። ልክ ነህ። በጣም ጥሩ ነው። ሰው በጣም ተመችቶታል። የምትመልሰው መልስ በጣም ደስ ይላል። ምንድነው ብዙ ጊዜ መንፈስ ሲወጣላቸው ሰዎች ሲወጣላቸው ያዩና አንዳንዶቹ እስቲ ከቆረብኩኝ ድንገት ከወጣልኝ እንደው በቃ ምን ጸሎት ክፍልም የሚያዘጋጁት የሚተጉት ምን የሚሉትም ለተገደበ ቀናትና አመታት ይሆናል። ከዛ አይ ታገልኩም ቢያለኝ እስቲ ደግሞ ሌላ ቦታ ልሞክር ብለው አጥማቂ የሌለበት ጸበል ፍለጋ የሚዞሩ አሉ። ልክ አጥማቂው እንዳላስወጣላቸው አድርገው በቃ ሽንቁሩ ሚካኤል እኮ ካህን አይፈልግም ራሱን የሚያጠምቀው ወንቅሸ ማን ነው በርሜል ጊዮርጊስ እኮ በቃ ራሱ ነው እንትን የሚለው እንደዚህ እኮ ይሉና የሚያጠምቁ አባቶች የሌሉበት ቦታ ላይ ይዞራሉ። ይሄ የሚያሳየው ምን ይመስልሃል? ምልክትን ፍለጋ ወይም ደግሞ አጠቃላይ መንፈሱ እንዲጋለጥ ብቻ የሚፈልጉ ሰዎች ከምን አንፃር ምን አይነት እምነት ቢኖር ነው እንደዚህ የሚሆኑት? መንፈሶች እንዲጋለጥ የሚፈልጉት አንደኛ ያው ከትምህርትም ማነስ ነው። ከትምህርት ማነስ ነው። በበቂ ሁኔታ ካለመማራቸው ወይም ደግሞ መንፈስ ምንም ጠላት ቢሆንም አባቶቻችን መንፈስ እንደ መጥጊያቸው አይደለ? መንፈስ ሲኖርባቸው ጭራሽ እግዚአብሔርን የሚያመሰግኑበትና እንዳይሰንፉ የሚያደርጋቸው ነገር ነውና መንፈስን እንደ ጠላት አድርገው ልክ ሰውነታቸው ውስጥ ወይም ደግሞ እነሱ ጋር ሲገኝ መንፈሱን በቃ ሲያስወጡት ነው ሰላም የሚያገኙ የሚመስላቸው። እንደዚህ አይነት ሰዎች በሚሆኑበት ጊዜ አማራጭ ፍለጋ ይሄ የአቋራጭ መንገድ የሚሞክሩ ብዙዎች አሉ። እንዳልከው የተለያዩ በቃ ፈዋሽ የተባሉ ቦታዎችን ይዞራሉ። አልፎም ደግሞ በቴሌግራም ብዙ ጊዜ የሚያጋጥመኝ ምንድነው መንፈሱን አስቡልኝ ይላሉ፣ ይመጣሉ። በቃ አቋራጭ ልክ በቃ ማህበር ላይ ጸጋው ይበዛላቸው በገጠመኝ ታሪካቸውን እንደምትሰሟቸው አይነት በጣም ጎበዝ ምዕመናን አሉ ብዬ በምልበት ጊዜ መንፈሱን አስቡልኝ የሚሉ የሾርት ከት የሚፈልጉ አይነት ሰዎች አሉ። እና አንደኛ ከእውቀት ማነስ ከግንዛቤ መጥረት እንዲሁም ደግሞ በቃ የሚያደክማቸው አሉ። ይሄ ስገድ ጸልይ ሲባሉ የሚያደክማቸው ወይም ደግሞ ስገድ ጸልይ ሲባል ለምን ያክል ጊዜ የሚል አይነት ምዕመን ማለት ነው። መስገዱን መጸለዩን መንፈስን ለማስወጣት ብቻ አድርጎ የሚያስብ አይነት ምዕመን በሚሆንበት ጊዜ በቃ ምልክትን ነው የሚፈልገው። ታዲያ መንፈስም እዚህ ጋር ደካማ ጎንህን ይጠቀማል። አንተ እጅግ አድርገህ መንፈሱ ካንተ እንዲለይ ስትፈልግ እቺን ፍላጎትህን ደግሞ እሱ ደግሞ ለራሱ አጋጣሚ ይጠቀምባትና የተለያዩ ያልሆኑ ሐሳቦችን ያመጣብሃል። ሄድኩም ብሎ ሊዋሽህ ይችላል። ወይም ደግሞ እንዳልከው ዋሽቶም ደግሞ አንተ ላይም እንዳጋጠመው እኛ አባት አይፈውሱም አይነት ነገር ወይም ደግሞ በቃ ምን ልበል ለራሱ አድቫንቴጅ ይጠቀምበታል። በቃ እቺን አጋጣሚ ለራሱ አድቫንቴጅ ይጠቀምበታልና ይሄን ነው የምለው። ብዙ ከግንዛቤ እጥረት ነው ነው ማምነው። ከግንዛቤ እጥረት ነው። አንዳንድ ሰዎች እኔ አሁን አንተ እንደምትረዳው ነው የሚተረዳውት ነገር አለ። ምንድነው የሚያደርጉት? በትክክል ገብቷቸዋል። ውስጣቸው መንፈሱ እንዳለ ትምህርታችን ሲያዳምጡ እንዳለ ገብቷቸዋል። እንዴት አድርገው መፋለም እንዳለባቸው በተወሰነ መልኩ መረጃ አግኝተዋል። ግን ቦታ የለኝም ጸሎት ክፍል አላችሁ ወይም ጸሎት ቦታ አላችሁ ሲባሉ ምን ቤቱ እኮ ትንሽ አልጋዋ እንደዚህ ሆና ምናምን ይላሉ። አንድ እሺ ምን አደረጋችሁ ሲባሉ ያው ትምህርቱን እያዳመጥኩኝ ነው፣ ሱባኤ ለሚያዝ ደግሞ አልተመቸኝም ገዳም ሄጄ ምናምን ብለው ገና ሱባኤ ለሚያዝ ገዳም መሄድ ነው የሚያስቡት። ቀጥሎ ደግሞ ንስሐ ገብታችኋል ወይ ሲባሉ ንስሐ አባቴን እኮ አንተ ደብተራ ይሆናሉ ብዬ ተጠራጥሬ ሌላ ንስሐ አባት ደግሞ አልያዝኩም ይላሉ። ትምህርቱን ማዳመጥ ከጀመሩ ግን አመት ሆኗቸዋል። አሁን ቀጥታ ቶሎ እርምጃ እንዳይወስዱ የሚከላከል መንፈስ እንዳለ ሆኖ ትምህርቱን ሰምተው ነቅተው በሚዘገዩበት ሰዓት መንፈሱ የሚበቀላቸውን በቀል ደግሞ እንድናወራበት ፈልጌ ነው። ሲዘገዩ እውነት ነው። አዎ
በዘገየህ ቁጥር ፈተናው ይጨምርብሃል። ያው ሰይጣን አዘገየኝ የሚባለውም ያንን ነው። በዘገየህ ቁጥር ፈተናው ችግሩ እንዲሁም ደግሞ በዙሪያ ያሉ ፋሚሊ ሊሆን ይችላል ባንተ ላይ እንደሚበረቱብህ መናፍቃኑ አህዛቡ ባንተ ላይ እንደሚበረታብህ ስለሚያውቅ ያዘገይሃልና ብዙ ጊዜ ቆራጥ ካለመሆን ጋር በተገናኘ እንደዚህ አይነት ሐሳብ ውስጥ የሚገቡ ብዙዎች አሉ። መንፈሳዊ ህይወትን አሁን አንድ ገጠመኝ ስታቀርብ እጅግ ከፍ አድርጎ ሌቭሉን ከፍ አድርጎ መመልከት ብዙ ጊዜ ደፍሮ እንዳይገቡበት ያደርጋቸዋል። ወይም ደግሞ እንዲያርገው እንዲሆነው እዚህ ቅድስና ይወል የደረሱ ስትላቸው መንፈሳዊ ህይወትን ልክ በቃ የታደለ የተመረጠ የሚደርስበት አይነት ሌቭል አድርገው የሚያስቡ ሰዎች አሉና ብዙ ጊዜ ቆራጥ ካለመሆን ጋር በተገናኘ ነው እንደዚህ አይነት ሐሳብ ይመጣው። ቆራጥ ሆኖ ግን መንፈሳዊ ህይወትን ብሎ ከአንድ በመጀመር ወይም ደግሞ ትንሽ የስግደት በማድረግ ትንሽ የጸሎት በማድረግ መንፈሳዊ ህይወትን በደረጃ ቢጀመር ግን የታሰበበት ደረጃ ይደርሳል ማለት ነው። አዎ እዚህ ላይ እኔ መጨመር የምፈልገው ምዕመናን ምንድነው ወንድማችንን የምጠይቀው እናንተ ራሳችሁ እንድትመረምሩም ጭምር ነው። በዛሬ ደግሞ እሱ የሚያነሳቸው ሐሳቦች በጣም የሚጠቅሟችሁም ስለሆነ ነው። ግን ሌላው ያው እንግዲህ 1400 ሰው አለ። ከዛ ቪዲዮ ከተጫነ በኋላ ደግሞ 10,000 20,000 ሰው ሊያየው ይችላል። ዋናው እሱ አይደለም። ከሰማችሁት በኋላ የሰዎችን ታሪክ ከሰማችሁ በኋላ ግን ወደ ራስ መተርጎም በጣም ትልቅ ጥቅም አለው። በቃ የምትሰሟቸው ሰዎች በፊት ከመጾም ከመጸለይ ከመስገዳቸውና ቅዱስ ቁርባን ከመቀበላቸው በፊት የነበረው ህይወታቸውን ነው የምትሰሙት እንጂ በክርስትና ህይወት ረጅም ዓመት ተጋድለው የመጡ ሰዎች ታሪክ አይደለም። የተፈተኑበትን ፈተና ግን እንዘረዝረውና ወይም ደግሞ ራሳቸውም ያወሩትና ካወሩት በኋላ ግን በአጭር ጊዜ ውስጥ እግዚአብሔር እንዴት አድርጎ እንደገላገላቸው በአጭር ጊዜ ውስጥ ደግሞ እንዴት አድርገው መንፈሱ እንደተቆጣጠሩት ረጅም ጊዜም ከሆነ የወሰደባቸው ዋጋ ያስከፈላቸው ሰዓቱን፣ ጊዜውን፣ ቀናቱን፣ አመታቱን ይሄን ያክል ጊዜ ያደረገባቸው በየትኛው ደካማ ጎናቸው ነው የሚለው ትምህርቱን ነው ልናጎላላችሁ የምፈልገው። ወንድማችን የጋበዝኩትም ለዛ ነው። በመጨረሻ ከአንተ ጋር ላገናኘውና የግል ህይወትን ቅዱስ ጳውሎስ እንደተናገረው እኔ እናንተን ካስተማርኩ በኋላ ደግሞ የተጣልኩኝ እንዳልሆን ስጋዬን ደግሞ አስጎስመዋለሁ አለና ከአንተ ጋር በተገናኘ የተጋለጠ መንፈስ ነበረ ወይ? ምንድነው በዚህ ሁሉ ጊዜ ዘመናቶች ውስጥ አንተ ጋር ያያቸው ነገሮች ምንድናቸው? መልካም አመሰግናለሁኝ። እንግዲህ ይህንን መንፈሳዊ ህይወት ሲጀምረው እንደው እንደ ምስጋና የሚሆንልኝና ይህን መንፈሳዊ ህይወት ሲጀምረው ያው ገና እኔ ያው መምህር ግርማን እከታተላለሁኝ ኢትዮጵያ ሆኜም በአካል ሄዳለሁ ገና እስጢፋኖስ እያሉ እመለከታለሁ ምናምንና መጽሐፋቸውንም ገና የመጀመሪያው እትም ላይ ነው ገዛ ነው ቤት መቁጠሪያም እንጠቀማለን። ቤት አያታችንም ቀኑ ሙሉ እንዲሁ ሲቀጠቀጥ ጭንቅላቱን ካህን ነው የገባው ነው ጭንቅላቱን እንዲሁ ሲቀጠቀጥ ነው የሚውለው። ገብቶታል የመንፈስ ሴራ ማለት ነውና እሱም ነው ወደዚህ ነገር እንድሳብ ያደረገኝ። መምህር ግርማም ጉባኤ ላይ እንድሄድ ያደረገኝና በራሴም አንዳንዴ እየሄድኩ እከታተል ነበር። ከዛ በኋላ መሀከል ላይ ብቻ ጋፕ ተፈጠረ። መምህርም እንደዚሁ ችግር ሲገጥማቸው ያው ታውቃለህ ወረተኞች ነን ዞር አለን። ግን ያው ግማሹ ስማቸውን ሲያጠፋ አብሮ ሲደረብ እኔ ግን ምንም 5 ዓመትም 6 ዓመትም የሳቸውን ትምህርት ሳልሰማ በቆይም ግን ለሳቸው ያለኝ ፍቅር በቃ ከልቤ አልወጣም። እንዲህ ናቸው ሲባልም በፍጹም እኔ ከልቤ ስለሳቸው አልከራከርም። ትምህርታቸው ውስጥ ገብቶ እንደው እንዲህ የምለው ነገር ባይኖርም ግን በቃ ምንም አይነት ስሜት አልጎደለብኝም ከሳቸውና መጽሐፋቸው በቃ በሄድኩበት አብራኛለች አላነባትም። ስሰደድም ብዙ ፊክሽኖችን ባነብም እነሱን ትቼ ግን ይዣት የመጣው ስሰደድ እሷን መጽሐፍ ነውና እሷን መጽሐፍ ታዲያ አምጥቻት እዚህ ሀገር የሚገርምህ ኦንላይን ሊሸጣት በጣም ብዙ አስብ ነበር። ኦንላይን ላይ ሊሸጣት በማለዳ መያዝ ምትሏን እና እኔ መንፈስ ውጊያ እንደሆነ አልገባኝም። ግን በጣም ብዙ ጊዜ ኦንላይን ሊሸጣት መጽሐፏን ምክንያቱም እንደምትወደድ ገባኝ። መምህር ግርማም ያን ጊዜ አገልግሎታቸውን ጀመሩ። አንተም የኔታ ላይ መቅረብ ስትጀምር የመጽሐፏ ቫልዩ ገባኝ። ያን ጊዜ ታዲያ የሚፈልጓት ሰዎች ስላሉ ኦንላይን ሊሸጣት ብዬ ብዙ ጊዜ አስብ ነበርና ከዛ በኋላ ነው ገልጬ ማንበብ የጀመርኩትኝ እና ያቺ መጽሐፍ እግዚአብሔር በቃ ምክንያት ስላለው ከኔ ጋር እንዳቆያት ነው የተረዳሁት። በጣም ረጅም ጊዜ መጽሐፍት ያው ዓለማዊስቱ መጽሐፍ ስታነብ ታውቃለህ እንደ ልጆች ነው መጽሐፍ የምትወደውና ስሰደድ መጽሐፎችን ጥዬ እሷን ማላነባትን ይዤ የመጣሁበት ምክንያት አለና የኔታ ላይ ኢንተርቪው ስታደርግ ከዛ ጀምሮ መከታተል ጀመርኩኝ። ያው ፋክት ነው ምንም ጥያቄ መታወጣለት ነገር አይደለም ያወራኸው
በጣም ግን ጭንቅላቴን ተች ያደረገችኝ ነገር ምንድነው የቡና ሴሬሞኒ ለምን እንዲሆነ የሻይ ሴሬሞኒ ለምን እንዲሆነ የምትለው ነገር ፋክት እኮ ነው። ግን ለምን እንዲሆነ እያልኩ ከራሴ ጋራ ዲቤት እያደረግኩኝ ነበርና ከዛ በኋላ ዩቲዩብ ስትጀምር ያው አንድ ብዬ መከታተል ጀመርኩኝ ማለት ነው። ከዛ በኋላ ግን ቀደም እንዳልከው እየሰማው መተኛት ነው እንጂ እየሰማው መስገድ መጸለይ አልነበረም። የብዙዎቻችን ስንፍናም እዚህ ጋር ነበረ። እየሰማን መለወጥ ሳይሆን እየሰማን መተኛት በቃ ጆሮአችን ነበረ ይደልብ የነበረውና ብዙ ገጠመኝ ሰማው። ግን ምንም መንፈሳዊ ህይወት ባዶ ነበርኩኝና አንተ ጋር ለመደወል እጅግ ሞክር ነበረ። አንተ ጋር ሲደወል ነው የሚዳነው የሚል አስተሳሰብ ላይ መምህር ግርማ ሲገኙ ነው የሚዳነው አይነት አስተሳሰብ ላይ ስለነበርኩኝ በቃ እኔ ሀገር ቤት የሚሄድ እቅድ የለኝም። ስለዚህ ልተወው ብዬ ሁሉንም መንፈሳዊ ህይወት እርግፍ አድርጌ ተውኩት ማለት ነው። ከዛ በኋላ ግን ቤት ተጽዕኖ ማድረግ ጀመሩ። አንተ አትሰግድም፣ አንተ አትጸልይም ማለት ጀመረች ማዘር። ከዛ በቃ እየተነሱ አባታችሁን ማለት ስግደት አሳየችኝ። እሷን መስገድ ጀመርኩኝ። ከዛ የቴሌግራም ማህበር የሚባለው ነገር ተመሰረተ ማለት ነው። የቴሌግራም ማህበሩን የመሰረትኩት የሆነ ጊዜ እናንተ ሼር አታረጉም፣ እናንተ ለሰው አታስተላልፉም ብለህ በምታወራበት ጊዜ እኔም እኮ እየሰማው ነው ዝም ምለው፣ ልክ እንደ ስፖንጅ ሆንኩኝ። ለሰውስ መቼ ነው ሼር ማድረገው ብዬ ሼር ለማድረግ ማህበር ከፈትኩ። ልጆች አንተም ብለው ሲመጡ እርስ በርስ መማማር ጀመርንና መጸለይ እንዴት እንዳለብን መስገድ እንዴት እንዳለብን እየተማርን እርስ በርስ እየተማማርን መጣን ማለት ነውና ያ ነው እስከዛሬ ቆይቶ አሁን ላለንበት ደረጃ መሰረት የሆነንና ወደ ጠየቀኝ ጥያቄ ስመለስ ከዛ በኋላ የጸሎት ቦታ አዘጋጅ አብረህ እንድትመልስልኝ አንተ ራስህ ከመንፈሱ ጋር ግብግብ እየፈጠርክ እንደገናም ደግሞ ሰው ትምህርቱን ሲቃወሙት ስትሰማ ያለውን ቻሌንጅ በዛው እንድትመልስልኝ ነው። ኦኬ አስታወስከኝ። ረስቼው ነበረ። በሚገርም ሁኔታ አንተ ጋራ ለመደወል እጅግ ፈልጌ የነበረው ነገር ምንድነው ገጠመኝን ሰምቼ በተኛው ሰሞን በቃ የሰማውበት ቀን ላይ ለሊት በቃ ያንቀኛል። አንዳንዴ ራሴን ቪዲዮ ማድረግበት ጊዜ አለ። ምናልባት ነገ ሞቼ ከሞትኩኝ ኤቪደንስ ይሆናቸው ብዬ ስልኬ ላይ ቪዲዮ አድርጌ ያስቀምጥ ነበር። የሚገርም ማለት ነው። ከፋሚሊ ጋር ዲስከስ አላደረገው፣ ምክንያቱም አይረዱም። ስለዚህ ብቻዬን ነበረ ዋጋው የነበረውና ምን አንዳንድ ኤክስፐሪመንት ራሴ ላይ ሰራለሁ። እስኪ ዛሬ ሳልሰማ ልተኛ ሰላም ተኛለሁ ወይ ብዬ ለጥ ብዬ ተኛለሁ። የሰማው ቀን ደግሞ እጅግ በጣም እፈተናለሁና እስከመቼ ነው እንደዚህ የምኖረው? አንደኛ ተሰድጃለሁ አልጠመቅ እያልኩ በጣም እጨነቅ ነበርና ወደ እናንተ መደወል የሚያስፈልገኝ የነበረው ለዛም ነበረ። በጣም እጨነቅ ነበረ። ለሊት በጣም ነው የሚያስጨንቀኝ። በጣም ሊጮህ ይፈልጋል ምናምን አይነት ነገርና ከዛ ቴሌግራም ግሩፕ ላይ አንተን ፈልገው ከመጡ ልጆች ጋራ 2 ልጆች ተዋወቅንና አብረን መስገድ ጀመርን። ታዲያ በዛ ሰዓት የሁለቱ ልጆች መንፈስ መጮህ ጀመረና አንተ ማን ስለሆንክ ነው ጭራሽ ማህበር ከፍተህ ሰው አድናለሁ የምትለው ለራስህ ያልሆንክ ምናምን ነገር ብሎ ሰደበኝ መንፈሱ። እና ከዛ በኋላ የመጀመሪያ ቀን መንፈስ ሲለፈልፍ ሲያወራኝ ሰማሁ፣ ደነገጥኩ፣ ታመምኩ ሳምንት ያክል። ምክንያቱም እንደው የእግዚአብሔርንም ቸርነት አሰብኩበት። እግዚአብሔር ቸር ባይሆን እንደው ጠላት ዲያብሎስ በዛ መልኩ ቢገለጥብን ምን እንደምንሆን አይደለም እንዲህ በሰው ድምጽ አውርቶንም እንደነገጥ ማለት ነውና ደነገጥኩኝ። ከዛ ያው ታመምኩ። ከዛ በኋላ እልህ ያዘኝ ማለት ነው። እልህ ያዘኝ። ምክንያቱም አብሮ አያይዞ የነገረኝ ነገር ምንድነው አንተንም መማምህ እኔ ነኝ አለኝ በልጅቷ ላይ ማለት ነው። ምክንያቱም አብረን ነው የምንሰግደው ከልጅ 3 ነን እንዳልኩ ከተዋወቅነው ጋራ አብረን ነው የምንሰግደው። በጣም ረጅም ሰዓት እንሰግዳለን፣ መቁጠሪያ እንቀጠቅጣለን ምናምንና መንፈስ ይዘላል ከአንድ ቦታ ወደ አንድ ቦታና እንደዛ ብሎ በነገረኝ ሰዓት ደነገጥኩ። ሶሊ ጋር ሄድኩኝና ሶሊ ያለ መንፈስ ስለ አንቺ ይናገራል እንዴ ብዬ ጠየኳት። ምንም አላውቅም ነበረ። ቆይ መምህር ልጠይቀው ብላ ጠየቀችና ነገረችኝ። አዎ አብረን የምትሰግድ ከሆነ ይዘላል መንፈስና ስላንተ ያውቃል ምናምን ስትለኝ ኦኬ በቃ እንደዛ ከሆነ እኔ ላይ ማለ ማለት ነው ብዬ በልህ ጀመርኩ። በልህ መቀጥቀጥ ጀመርኩ። አንተ ነህ እንዲህ እያልኩ መትጋት ጀመርኩ ማለት ነው። ከዛ በኋላ ያው እንደዛ በትጋት ቆይቼ ከኔ ወደ ልጅቷ ሄደው መንፈስ እንደውም አንተ ነህ የሸኘኸው በነሶሊያና ማህበር ላይ በልጅቷ በኩል ማለት ነው። ከዛ በኋላ ቋሚ የሆነ መንፈሳዊ ህይወት ጀመርኩኝ። ሙዚቃ የሚባል ነገር አቆምኩኝ። ወዲያው በቃ ወደ ቆራጥነት ነው የገባሁት። ሙዚቃ የሚባል ነገር ፈተና ሆኖብህ ነበር በመሃሉ ማለት ነው? በመሃል ሳይሆን ዮሴፍና ሙዚቃ አንድ በቃ ማይለያዩ ነገሮች ናቸው። በቃ ሙዚቃ ገና ሳይወጣ እኔ ግጥሙ ሸምድጄ በቃ ለጓደኞቼ መዘፈን ነኝና
እንደው አገር ቤት ሄድኩ ጊዜ ባለፈው ራሱ አንተ እንደው ሙዚቃ እንደው አቁመህን ያሉኝ። በቃ ምንም ነገር እንትን አላላቸውምና አንተ እንደው እሱን አቁመህን ያሉኝና ወዲያ ወደ ውሳኔ ነው የገባሁት። በቃ እግዚአብሔርን ወድጄዋለሁ፣ ለሱ ስል ደግሞ የሆነ ነገር መተው አለብኝ፣ የምወደውን ነገር ማቆም አለብኝ ብዬ ሙዚቃ አቆምኩኝ። ቡና የሚባል ነገር አቆምኩኝ። ወደ ጸሎት ገባው ማለት ነው። ያን ጊዜ እነዚህ ነገሮች በማቆምበት ጊዜ ያው ወደ ሳሎን ስትሄድ ያው ሙዚቃ ይከፈታል፣ እሱን ላለመስማት መኝታ ክፍል፣ ወደ ሳሎን ስትሄድ ቡና ይፈላል፣ እሱን ላለማሸት ክፍል ስቀር ያን ጊዜ ቤተሰብም ተጽዕኖ ማምጣት ጀመረ ማለት ነው። ለምንድነው አንተ ይሄ የማህበራዊ ህይወትን ትተዋል ከኛ ጋር አትሆንም አይነት ነገር ሲመጣ እኔ ማልመጣው እንዲህ ስላለ ነው። የምትመለከቱበት ፊልም ላይ እንዲህ ያለ እኔ ደግሞ ከዚህ መውጣት ፈልጋለሁ፣ ሙዚቃን አልፈልግም፣ ቡናም አልፈልግም ስል ያን ጊዜ እኛ እኮ አንድ ያደርገናል ብለን ነው እንጂ እንዲህ የምናደርገው ወደ ነው አይደለም። ደግሞ የሚገርመው ፋሚሊን ሙዚቃ ስለመርኳቸው እኔ ነኝ ወደዚህ ሀገር ስመጣና እንደ አንተ ስለምደህን እንጂ እኛ መች እንወዳለን ብለው ተውት ማለት ነው። ደስ ይላል ያስጀመረ። ስለዚህ አንተ ስትጸልይ ሰበሰብከው መንፈሱን እኮ ማለት ነው። አዎ እና ቡናውም ቀረ ማለት ነው፣ ሙዚቃውም ቀረ፣ ፊልሙም ቀረ። ለግና እየተሰባሰብን ዶክመንተሪ ማየት ጀመረን ቤት ማለት ነው። በቃ ዶክመንተሪ፣ ምክንያቱም እነሱ ገጠመኝ መስማት አይፈልጉም። በቃ ስለዚህ አንድ የሚያደርገን ነገር የኔንም መንፈሳዊ ህይወት የማይነካ የሆነ ዶክመንተሪ ማየት በቃ ናሽናል ጂኦግራፊ መክፈት ሆነ ማለት ነው። ገባ ምን ነገር፣ ምክንያቱም እኔ ቆራጥ ነኝ። መንፈሳዊ ህይወቴ ምን ያክል እንደጠቀመኝ ያውቃለሁ። ለሰውዬ የምለውጠው አይደለሁም። ስለዚህ ማንም ያየሁትን ብርሃን አላየህም ብሎ አይኔን ሊያስጨፍነኝ አይችልም። በቃ ተጠቅሜበታለሁ ይሄንን መንፈሳዊ ህይወት። ስለዚህ እኔ የሆነልኝን አውቃለሁ፣ እኔ የተደረገልኝን አውቃለሁ፣ የሚፈትነኝ ማን እንደሆነ አውቃለሁ። ስለዚህ በቃ ይሄን ነገር ለኔ ተውልኝ እና በዚህ ሁኔታ ያው ኢትዮጵያ ሜጂ ነበረ ቀሲስ ሄኖክ ጋራ ጸበል ጀመርኩኝ። በሁለተኛው ቀን ነው መንፈስ የተያዘው። ከዛ ይገርማል። እድለኛ ነው። አዎ እንደ ስንት አመት ፈግቼበታለሁ። ያጣፍጥልህ በለኝ። አዎ ምን መሰለህ እንደዚህ ደክመህ መንፈሱን ወዲያው ሲጋለጥ ብዙ ጊዜ ምንድነው እነዚህ አባቶች የሚያስፈልጉት አንተ ያደከምከውን መንፈስ የደከመ ሲባል አቤት ብሎ ሲወጣ ደስ አይልም? ምን ያህል እንዳደከምከው ሲታይ። አዎ በቃ እውነት ነው። ደግሞም እነዚህ አባቶች የሚያስፈልጉት ዋነኛ ምክንያቱ ምንድነው? ለምሳሌ የሆነ ባሊ ውስጥ አፈር ጨምሬ የሆነ ነገር አለ ፈልግ ብልህ አፈላለግህ ራሱ ለየት ይላል። ዝም ብለህ ዳበስ አድርገህ ምንም የለም አፈር ነው የምትለው፣ ወይም ደግሞ ነካ አድርገህ ትተዋለህ። ግን ወርቅ አሳይቼ ወርቁን ካፈሩ ጋር ደባልቄ ወርቅ አለ ፈልግ ብልህ ግን አንደኛ አፈላለግህ ይለያል፣ ሁለተኛ እያንዳንዷን ነገር ታርጌትም አድርገህ ስለምትፈልግ ታገኘዋለህ። እኛ አባቶች የሚያስፈልጉት ለምንድን ነው? ሲያጠምቁህ ምን እየፈተነህ እንደሆነ ያውቁታል። ስለዚህ እሱን ለመያዝም ታርጌት አድርገው ስለሆነ እሱም ይያዛል። ገባ ምን ነገር አንደኛ ከጸጋቸው መንፈስን ከመለየቱ ከተለያየ ነገር አንጻር ታርጌት አድርገው እዛም የምንሰባሰብ አብዛኞቻችን የመንፈስ ውጊያ እንዳለብን ተረድተው ስለሆነ የሚያጠምቁን መንፈሱን ደግሞ የመያዝ አቅሙ አለ። ገባም ነገር አንዳንዶች ሌላ ጸበል ሄጂ ለምን ያልተያዘው ለምን እዚህ ስመጣ ተያዘ የሚሉ አሉ። ለምን እዚህ ሂዱ ትላላችሁ የሚሉ ብዙ ሰዎች አሉ። የምንሄድበትን ምክንያትንም ለመጥቀስ ፈልጌ ነው። ከዛ እንዳልኩ ወይናምባ መንፈሱ ተያዘ፣ ተሸኘ። በጣም ብዙ ነበሩ ተሸኙ። ካጎቴ ጋር ነበር የሄድኩት። ያጎቴም አብሮ በቃ የፋሚሊ ድምቅ ነው ያደረገውና ጎን ለጎን ሆነን የሁለታችንም ነበር የተያዘውና የሁለታችንም ተሸኘ። ከዛ በኋላ በቃ ያው ፋሚሊ የሙዚቃ ነኝ አለ ወይስ የቤተሰብ ዋናው ሰብሳቢው ነው? አይ የቤተሰብ የለም። ቤት ራሱ ዛሬ ወደ ቤት ከሄድን በኋላ እንደዚህ ተፈጠረ ስንላቸው ምንድነው ሲሉን እንዲህ ስንላቸው አው ዛሬ አይኖርም ነው ያሉት። ምክንያቱም ሁለታችንም ሰውሮን ነበርና አላወቅንም። ግን ያጎቴ ቀድሞ ተሰውሮ ስለነበረ አታልዬም ስለነበረ ያመጣሁት ልክ እሱ ሲጮህ እየሳኩበት ነበር እኔ ሰራውልህ እያልኩ ማለት ነውና ዙር ሲያረጉት ነው የኔ እርጭት ሲያረገኝ የጮኸው መንፈሱና የሱ አይነ ጥላ እንዲህ ሲል ነበር የድል መተት ምናምን ሲል ነበር እኔ ጋራ። እሱ ደግሞ ከጨረሰ በኋላ እኔ ላይ አይነ ጥላ የደብተራም እንዲህ እንዳለ ነግሮኛል። ግን ያው ተሰውሬ ነበር እኔ። ጸበል ቦታ ነው ደግሞ ካሜራም የለምና ምንም የምታየው ነገር የለም። እና በዛ ሁኔታ አሁን በዛ ሰዓት አንተ መንፈሱ ከተያዘው ከተሸኘ በኋላ
ያለህ ደግሞ በፊት እንዲያዝ እንዲጋለጥ ነበር የምትቀጠቅጠው። አሁን ደግሞ ከተያዘ በኋላ ያለህ መንፈሳዊ ተነሳሽነትና ሞራልህ ደግሞ እንዴት ነበር? አዎ ከተያዘ በኋላ በጣም በህይወቴ ላይ እጅግ ለውጥ ነው ያገኘሁት። እጅግ ለውጥ በቃ ጭንቅላቴ ተከፈተ። ማህበር ላይ ያሉ ምዕመናንን ብጠይቃቸው ኢትዮጵያ ድርሼ ከመጣሁ በኋላ ነው አሁን ገጠመኝ የሚባለው ነገር ሰውም ጆሮ መድረስ የጀመረው እንጂ ከዛ በፊት በቃ ገጠመኝ የጸሎት ማህበር ነው፣ ጸሎት አድርገን መለያየት ነው፣ ፋሚሊ የሚባል ነገር የለምና ከዛ ከተፈወስኩ በኋላ ማህበር ላይ ትምህርት ማስተማር ጀመርኩኝ። ከተፈወስኩ በኋላ ጭንቅላቴ ተከፍቶ ገድላትን ማንበብ የጀመርኩ ከዛ በኋላ ነው። እዛ መንፈሱ ከተሸኘ በኋላ ነው ስቴብል ሆኜ መስገድ መጸለይ የጀመርኩትና መንፈሱ መሸኘቱ በጣም ብዙ ነገር ከፍቶልኛል። ማህበራችን እንደምታየው ተጽዕኖ አሁን ገጠመኝን የማያውቀው የለም። በስግደት በትምህርት እኔንም ደግሞ ካየኝ በቲክቶክ እምላለው በዩቲዩብ እምላለው እና ይሄ ሁሉ እንቅስቃሴ የመጣው መንፈሱ ከተሸኘ በኋላ ነው። ምክንያቱም ጭንቅላቴ ተይዞ ነበረ። ከዛ በፊት ባነብም አይገባኝም ነበረ። አይደለም አንብቤ ላስተምር ይቅርና 10 አንብቤውም ለራሴ የማይገባኝም ነበረና ከተሸኘ በኋላ እጅግ በጣም ለውጥ ነው የተመለከትኩት። ጊዜ በጣም ይበረክትልኝ ጀመረ። ቅድም እንዳልኩ ፋሚሊ ችግሩ ጊዜ ስለማልሰጠው ነበረ። ከዛ በኋላ ለፋሚሊ ጊዜ መስጠት ጀመርኩኝ። ለራሴም ደግሞ ለማወራቸውም ለመመክራቸውም ወንድሞቼ ለአገልግሎቴም ጊዜ መስጠት ጀመርኩኝና በቃ በረከት በበረከት ሆንኩኝ ብዬ ልዝጋው። አዎ በተለይ መንፈስ እንዲጋለጥ መጀመሪያ የምትተጋበት መንገድ በራሱ ከምስጋና ከጀመረ ያው አንተ የሄድክበት መንገድ ይሆናል። እግዚአብሔር ሆይ ይሄን ትምህርት እንድሰማ ስላደረከኝ አመሰግናለሁ። ለካ እኔ ውስጥ ሆኖ ገንዘቤን፣ ህይወቴን፣ እድሌን፣ ጤንነቴን፣ ደስታዬን ነጥቆኝ የነበረው ይሄ ነው። ከዚህ በኋላ ገብቶኛል። ምናልባት ለወደፊቱ ሊጋለጥ ይችላል፣ ግን አሁን መስመሬን ይዛለሁ ብሎ ለማመስገን፣ ለመጸለይ፣ ለማስቀደስ ንስሐ ገብቶ ቅዱስ ቁርባን ለመቀበል ዝግጁ በምትሆንበት ሰዓት ሲጋለጥ ደግሞ የበለጠ አንድ ሁለተኛ ስቴፕ ነው፣ በቃ የደስታ ስቴፕ። ከዛ ደግሞ ሲሸኝ ደግሞ እኔ አሁን ብዙ ጊዜ መንፈሱ ከተሸኘ በኋላ መጽሐፍ ጻፍኩኝ፣ አእምሮ የተከፈተ ያው ደግሞ አሁን 5 ዓመት በዩቲዩብ ላይ በየቤቱ ዶር ቱ ዶር አገለግለው የነበረው የጸሎት ቤት ስዕል በመስጠት የማደርገው የነበረው ሁሉ አእምሮ ከተከፈተ በኋላ ነው። ግን ምንድነው አሁን እኔ አንተን መጠየቅ የፈለኩት ይሄ መንፈስ ከተሸኘ ከተከፈተ በኋላ ያኔ ሙዚቃ ታዳምጥ በነበርክበት ሰዓት፣ ዓለማዊ በነበርክበት ሰዓት ጥያቄ ሆኖብህ የነበረ ተይዞብህ የነበረው ነገር የተከፈተው ምንድነው የሚለውን ነው። ኦኬ አንደኛ የተከፈተልኝ ነገር ምንድነው? አንደበቴ ነው። አንደበቴ ተከፈተልኝ ስልህ እዚህ ሀገር ስትኖር ቋንቋ ግዴታ መልመድ አለብህ እና ብዙ ጊዜ ትምህርት ቤትም ይሁን እየሰማሁት እየተረዳሁት ግን መናገር ይከብደኝ ነበር። አንደበቴ በጣም ይያዝ ነበርና መንፈሱ ከተሸኘ በኋላ በጣም በቃ አስተውዬ የተመለከትኩት ምንድነው አንደበቴ ተፈታ። ከዛ ቋንቋም ገባኝ፣ አንደበቴ ተፈታ። ከእንደገና ደግሞ ይሄ ሙዚቃ የሚባለው ነገር ፈጽሞ የማይስበኝ ይሄ በፊት ማናወጣ ይሄ በፊት የምትሰማቸው የነበሩ ሙዚቃዎች አሉ አይደለ? ከተውክ በኋላ ውስጥ የሚቀሩ ጭራሽ ተረግረግ ብለው መውጣታቸው ያ ነገር ከመንፈስ እንደነበረ እንድረዳና ድጋሚ ወደዛ ነገር እንዳልሄድ ረድቶኛል። ከእንደገና ወደ ቡና ደግሞ ስመጣ ቡና በጣም መፈተንበት ነገር ነበረ። ትምህርት 9 ሰዓት ተኩል ልንለቀቅ የኔ 9 ሰዓት ነበር የሚጀምረውና አይጀምረው ደግሞ ባላለው ክፍል ውስጥ በሚገርም ሁኔታ 9 ሰዓት ላይ የማዛጋበት የማለቅስበት ጊዜ ነበርና ቤት ስገባ ታዲያ ዮሴፍ ከትምህርት ሊመጣ ነው አዘጋጁ ተብሎ ሴሬሞኒ ተደርጎ ነው የሚጠብቀን ቤትና ጓደኞቼን ሁሉ ሱሰኛ እስከማረጋቸው በእኛ በር ኑ ለፉ እያልኩኝ ሱሰኛ እስከማረጋቸው ነበርና መንፈሱ ከተሸኘ በኋላ ሽታው ያስጠላኛል። ከዛ በኋላና የመንፈስ እንደሆነ የተረዳሁበት ነው ያም ቢሆን ማለት ነው። ሌላው ከዚህ ከጭንቅላት ጋር በተገናኘ ትምህርት ማለት መሰረት ሲኖርህ የምታስተምረው ነገር ነው። አዳምጠህ አንብበህ ለማስተማር እጅግ ከባድ ነው። ግን ከዛ በኋላ ማስተማር ጀመርኩኝ፣ መምከር ጀመርኩኝ። በጣም የሚገርም ቅዱስ ቁርባኑን ያው ቀድሜም የጀመርኩት ነገር ቢሆንም ከዛ በኋላ ግን በጣም በተከታታይ ማድረግ ጀመርኩኝና በጣም ደስ የሚል መንፈሳዊ ህይወትን መኖር ጀመርኩ መንፈሱ ከተሸኘ በኋላ።
አሁን አንተ መንፈስ ከተሸኘ በኋላ መንፈሳዊ ህይወትን ስትቀጥል ደግሞ አንድ መንፈስ ከወጣ በኋላ ማቴዎስ ወንጌል ምዕራፍ 12:44 ላይ አንድ መንፈስ ከሰው ከወጣ በኋላ ተመልሼ ወደ ነበርኩበት ቤት ልምጣ ይላል። መቼ? በበረሃ ሄዶ ውሃ ወደ ሌለበት ስፍራ ሄዶ እዛ አካባቢ ላይ ደግሞ ሌላ ስጋት ሲሆንበት አሁን ተመልሶ ሲመጣ አንተ ውስጥ ሲገባ እነዚህ ያጠመቁህን የፈወሱህን ወይም ደግሞ ለመፈወስህ ምክንያት የሆኑ የሚያጠምቁትን አባቶች ልክ እንደ መጀመሪያው ጊዜ አሁንም ግዴታ እነሱን ካላገኘሁኝ አልድንም የሚል ስሜት አለ? አይ እንደዛ የለም። እንደዛ የሚባል ነገር እኔ ጋር የለም። ምክንያቱም በደንብ እኔ በቆይታዬ ሁሉ ራሴን እያስተማርኩ ነው። የእኔ ትምህርት ቤት የነበረው ዩቲዩብ ነው እና በዩቲዩብ በኩል እናንተም የምታስተምሩትን ነገር እያንዳንዷን ነገር እማራለሁኝ። ከዛ በኋላ ግን ምንድነው አደርግ የነበረው በቃ መንፈስ ይመጣል እንትን እለዋለሁ፣ ፊል አደርገዋለሁ። ተኝቼ ልገባ ነው ይላል እና በጣም እጄ ዘርግቼ ነው ዌልካም የምለው በሚገርም ሁኔታ ማለት ነው። በተለይ አገልግሎት ከጀመርኩ በኋላ 3 ሆነው ቆመው ልገባ ነው ይባባላሉ እና በቃ ዌልካም ብዬ እጄ ዘርግቼ ነው ማስቀበል። ምክንያቱም በቃ በመንፈሳዊ ህይወቴ እንደማሸንፋቸው እጅግ ተረድቻለሁና መንፈስ ደግሞ ለፍልፎ ብቻ አይደለም የሚሸኘው። መንፈስ ስለለፈለፈ ወይም ደግሞ ሂድ ሰብሉ አይደለም የሚሄደው። እግዚአብሔር ካህን የማታገኝ ከሆነ በስውር ይሸኝልሃል። ብዙ ጊዜ እኮ ስንሰግድ ስንጸልይ ድብርታችን የሚሄደው ጭንቀታችን የሚሄደው እኮ እግዚአብሔር በስውር ስለሚሸኘው ነው። መንፈስ ግዴታ ለፍልፎ ብቻ አይደለም የሚሄደው። ስለዚህ እኔ በአገልግሎቴ እንደዚህ አይነት ነገሮች እንደሚገጥሙኝ አምናለሁኝ። ሲያጋጥሙኝ ታዲያ የማደርገው ምንድነው? እተጋለሁኝ። ጸበል ባርኬ እንትን ማለት ሊሆን ይችላል፣ መጠመቅ ሊሆን ይችላል፣ መስገድ ሊሆን ይችላል፣ መቁጠሪያ መቀጥቀጥ ሊሆን ይችላል፣ መቁረብ ሊሆን ይችላል። ስለዚህ እነዚህ እያደረኩኝ እግዚአብሔር ደግሞ በስውር ከኔ እንዲለያቸው እየተማጸንኩ ኖራለሁኝ እንጂ መምህር ግርማ ጋር ካልሄድኩ ወይም ደግሞ እናንተን ካላገኘው የሚል አመለካከት ውስጥ ገብቼ አላውቅም። እና እንደውም ብዙዎችንም የምመክረው በዚህ ነው። ብዙ ጊዜ በቴሌግራም እንዳልኩ እናንተ ታነቃላችሁ፣ እኛ ደግሞ የነቃውን ደግሞ መንፈሳዊ ህይወቱን ጠብቆ እንዲሄድ ነው የምናደርገውና ብዙ ጊዜ በምዕመኑ በኩል ያሉትን ክፍተቶች ነው የምንሞላው። ለምሳሌ ቅድም ስጠቅሶ የነበረው ነገሮችን በመንፈስ መፍታት፣ ነገሮችን ሁሉ ከመንፈስ ጋር ማያያዝ፣ የምዕመኑን ማህበራዊ ህይወቱን ችግሩ ስለከተተው ከጓደኞቻቸው ጋር ከቤተሰቦቻቸው ጋር ያለውን ችግር ማህበራዊ ህይወታቸውን ችግሩ ስለከተተው እንደዚህ አይደለም ብለን የምዕመኑን ክፍተት መሙላት፣ እንዲሁም ደግሞ ይሄ መጽሐፍ ቅዱስን አለማንበብ የመሳሰሉ ነገሮችን እነዚህ ጋፖች እንዲሞሉ ነው ብዙ ጊዜ የምንጠራውና መምህር ግርማን አንተን ፈልገው ወደ ማህበር የሚመጡትን ልጆች እናንተን ቢያገኟችሁ ከምክር ያለፈ ነገር ምንም እንደማይሰጧችሁና ዋናው ቁልፉ እነሱ ጋር እንዳለ ማስረዳት ነበረ ብዙ ጊዜ የማደርገውና ይሄ ነገር ስለገባኝ ነው ደግሞ ለነሱ የማስረዳውና ይሄ ነገር እንዳልከው እናንተን ካላገኘው የሚል አመለካከት ቆይቷል። መንፈሳዊትን የጀመርኩ ሰሞን የነበረኝ ነው። ከዛ በኋላ አልነበረም ልፈልጌ ነው። በጣም አሪፍ። መጨረሻ ላይ ማነሳለህ ምንድነው? ለምሳሌ መቼም ማንኛውም ሰው በጊዜው ያልፋል እና እነዚህ አባቶች በእርጅናም ይሁን በእድሜም በማንኛውም ነገር እነሱ የማይኖሩበት ዘመን ሊመጣ ይችላል እና መጽሐፍቶቻቸውና ዲሲዲዎቻቸው ምን ያህል ዋጋ እንዳላቸው የምናውቀው የዛን ጊዜ ሊሆን ይችላል። ወይም ደግሞ በህይወት እያሉ ባለመጠቀማችን ልንበሳጭ ልንናደድ እንችላለን። በተለይ የሚቃወሙ የነበሩ ሰዎች ከእነዚህ አባቶች ካለፉ በኋላ ሊባንኑ ይችላሉ። ሲባንኑ ግን መረጃዎች አሉ፣ ቪዲዮዎች አሉ፣ መጽሐፍቶች አሉ። ቪዲዮ ራሱ አየር ላይ ጎግል፣ ማህበራዊ ሚዲያ ምናምን ላይኖር ይችላል። አጠቃላይ ሳተላይት ሊጠፋ ይችላል እና ምንድነው በሌሉበት ጊዜ እነዚህ አባቶች በሌሉበት ጊዜ ምንድነው የሚወጣቸው? አሁን በብዛት እነሱን ካላገኘን ብሎ የሚያስቸግሩ ሰዎች በምን መልኩ ነው ታዲያ ዛሬ ላይ እያሉ እነዚህ አባቶች ከትምህርታቸው ተጠቅሞ ጸሎት ክፍል ካልሰሩ ቶሎ በረከትን ካላፈሱ እንዴት ብለው ነው ታዲያ በህይወታቸው ለውጥ የሚያመጡት? አዎ ይሄ በጣም የሚያሳስበኝ ጉዳይ ነው። አንድ ሰሞንም በጣም ለኔ ራሴ በጣም ትልቅ ፈተና የሆነብኝ ነገር ነው። በቃ ከሐሳብ የተነሳ በቃ በጸሎት ሰዓት ሁሉ እስክረበሽ ድረስ ይሄንን እያሰብኩ ስጸልይም ይሄ እየመጣብኝ በጣም እቸገር ነበረ። የሆነ ጊዜ ሐሳብ ሆኖብኝ ነበረ። እነዚህ አባቶች በሚያልፉበት ጊዜ ማን ነው ይሄንን ትምህርት የሚቀጥለው? መምህር ግርማ እኮ እንዲህ ጥሩ አባት ነበሩ ተብሎ ይቀራል እና ማን ነው የሚተካው ብዬ ሁሉ በጣም
ሐሳብ ይዞ ነበረ እና እኛ አሁን ያለነው ምእመን በቻልነው እግዚአብሔር እንጠቀምበት ዘንድ የሰጠንን ሰዓት ወይም ደግሞ አጋጣሚውን በትክክል ተጠቅመን ከኛ አባት ማግኘት ያለብንን ከነዚህ መምህራኖች ማግኘት ያለብንን ነገር ቶሎ ቶሎ አግኝተን ተረድተን ለትውልድ ደግሞ ይሄንን ዕውቀት ለማስተላለፍ ዝግጁ መሆን አለብን። አለበለዚያ ግን በእጅ ያዙት ወርቅ እንደ መዳብ ይቆጠራል እያልን ግን ዋል ዘለል ካልን ግን ይሄንን ነገር የምናጣበት ጊዜ ይመጣል። ስለዚህ አሁን ላለነው እጅግ ብልጥና ብልህ መሆን አለብን። ልጆቻችንን ካሁኑ አስተምረን ቁም ነገሩን ነግረን መጀመር አለብን። ይሄን ነገር መንገር ማስተማር መቻል አለብን። አለበለዚያ የሚተካ ማንም የለም። ሰሩልኝ ሰሩልኝ ወይም ደግሞ አስወጡልኝ ለማለት እነዚህን አባቶች ካላገኘሁ አልድንም የሚል ስሜት ካለ ዛሬ ነገ ከነገ ወዲያ ደግሞ እንዴት ነው የሚሆነው ነው አሁን ትልቁ ጉዳይ መሰለህ። አሁን በብዛት 1 ዓመት ሙሉ 2 ዓመት ሙሉ ደውዬ አጣሁህ መምህር ምናምን ብለው መተው በተደጋጋሚ ፈልገው ሊያገኙን ይሞክራሉ። መልሱ ግን አብዛኛውን የምናስተምረው ትምህርት ውስጥ አለ። እኔ ራሴ አሁን ባለበት ሁኔታ እንግዲህ 2003 እና 2004 ነው በጣም በመንፈስ የተፈተኘ የነበርኩት። ከዛ እስከ 2005 መጨረሻ ድረስ አጠናቀቅኩኝ። በመሃል ደግሞ 2009 ነው 2010 ላይ የካባዶ መድኃኔዓለም ለምን መጽሐፍ ጻፈ ለምን አስተማረ ብለው ደግሞ የላኩብኝ ደብተራዎች አሉ። ምንድነው በመሃል መንፈስ ይገባል። ግን ሲገባ እንዴት እንደምንይዘው እንዴት እንደምናስረው እንዴት እንደምንሸኘው ያስተማሩና አባቶቻችን በህይወት እያሉ ማስደሰት አለብን ብዬ አስባለሁ። እኔ አሁን ለምሳሌ እኔ ላይ ያለው መንፈስ ደብተራ ሲልክብኝ ብዙ ጊዜ ከማን የመጣው ምን ልታረግ መጣ የት ነው የምታገለግለው ብዬ ጠይቀዋለሁ። መንፈሱ በቀጥታ ነው የሚነግረኝ። ይሄ ምንድነው እነዚህ አባቶች ምንድነው ትልቅ የደከሙት ለኛን ለዚህ ነገር ለማብቃት የደከሙት ምንድነው መጽሐፍ ጽፈው መንፈሱን ኢንተርቪው አድርገው እነሱም አስተምረው ደክመዋል። ስለዚህ ውጤቱን ማሳየት አለብን ያስባሉና ይሄን ውጤት ደግሞ በመታሳይበት ሰዓት አሁን እነዚህ አባቶች ጸጋቸው ይጨምራል። በርግጥ ግን ሰው ራሱ መንፈሱን አስሮ ማለት ይዞ አስሮ መሸኘት የሚችልበት አቅም ላይ እንዲደርስ ምን አስተዋጽኦ ማድረግ አለበት ብለህ ታስብ? ምንድነው ቁልፏ? አንድ ልጅ ቁልፏ ምንድናት? እሷ ይሄ መያዝ ማሰርና መሸኘት የሚባል መሸኘት እንኳን ምናልባት የአባቶች ድርሻ ይሁንና መያዝና ማሰር እንኳን በራሱ በፈለገበት ጊዜ ይሸኘው እግዚአብሔር። ይሄን እንዴት ነው ምዕመኑ ማግኘት የሚችለው? ይሄን አካሄድ ጥሩ ጥያቄ ነው። እንግዲህ የተማርነውን ነገር እንደው አንድ አስተማሪ አስተምሮ ተማሪዎቹ ጥሩ ውጤት ሲያመጡለት እጅግ ይደሰታል። እሱ ከሚያገኘው ከመንፈስ እርካታ በተጨማሪ ደግሞ በዙሪያው ያሉትም ደግሞ የሱን የሚያስተምርበት መንገድ ትክክል እንደሆነና ጎበዝ እንደሆነም ያው ይረዳሉ። በዚህ በመንፈሳዊ ሕይወት ስትመጣ ደግሞ እኛ የተማርነውን አውቀን እንዲሁም ደግሞ በተግባር ደግሞ ተግብረን ውጤቱን ማየት አለብን። ያ ውጤት ታዲያ የሚያስደስተው የሚጠቅመው እኛን ብቻ ሳይሆን መምህራኖቻችንንም ያበረታል። ለምሳሌ እኔ ብዙ ጊዜ ከዚህ መንፈሳዊ ሕይወት ለመውጣት ወይም ደግሞ ለመውጣት ስለ መንፈሳዊ ሕይወቴን የግሌ ብቻ ለማድረግ ይሄ ሰው መርዳት ምን የሚለው ነገር በቃ ትቼ ራሴ ላይ ብቻ ትኩረት ላደርግ ብዙ ጊዜ ከራሴ ጋር ተማክሬያለሁኝ። ግን እንዳልተው የሚያደርገኝ ምንድነው በዙሪያ እየመጡ ወንድሜ ዮሴፍ የመከርከኝ ምክር እኮ ይሄው ሰርቶ እንዲሆኝ በሚሉበት ጊዜ የመከርካቸው ነገር ሰርቶ ፍሬ አፍርቶ በምትመለከትበት ጊዜ አሃ ሳደርግ የነበርኩት ለካ እጅግ በጣም መልካም ነው ብለህ በመንፈሳዊ ሕይወትም እንድትጸናና እንድትደሰት ያደርጋል። ስለዚህ አንድም የተማርነውን ነገር በተግባር ላይ አውለን ፍሬውን ስንመለከት እንደ ምስጋናም ነው፣ ሊያስተማሩን አባቶችም እንደ ምስጋና ነው። ስለዚህ ያንን በሚመለከቱበት ጊዜ ድካማቸው ፍሬ እንዳፈራ ይረዳሉ፣ እጅግም ይደሰታሉ። ስለዚህ አሁን እኛ ማድረግ ያለብን ነገር የምንማራቸውን ትምህርቶች ከልቦናችን በማድረግ ወይም ከልቦናችን በማዳመጥ በመተግበር ፍሬያማ ሆነን መገኘት አለብን። እና ፍሬያማ ሆነን መገኘት አለብን። ሌላው ይቅርታ እንግዲህ ጮክ ብዬ ማወራችሁ መንገድ ላይ ስለሆንኩ ነው። ወንድሞቼ በጣም ይቅርታ አድርጉልኝ። ድምፁ በጣም አሪፍ ስለሆነ ምንም አትጨናነቅ። በጣም አሪፍ ነው ድምፁ። መልካም እና የተማርነውን ትምህርት ፍሬያማ ለማድረግ እጅግ መጣር አለብን። ቆራጡ ነን። የሚመክሩንን ምክሮች
ብዙ አሁን እኮ ማቃቸው መምህራኖች አሉ ወደ መጽሐፍ የገቡ እኮ ተጠቅመውበት የሰሙትን ነገር እነሱ ተጠቅመውበት መጽሐፍ ደግሞ ጽፈው ለትውልዱ ማበርከት የሚፈልጉ እኮ ብዙ ምዕመናን አሉና እንደኔ ይሄንን ትምህርት ታሪክ ሆኖ ሳይቀር ወይም ደግሞ እኛ አባቶች ከንፈር እየተመጠጠ ጥሩ አባት ነበሩ ተብሎ ከመባሉ በፊት እኛ ያው በጥንቃቄ ከነሱ ማግኘት የሚገባንን ነገር ማግኘት አለብን በጊዜው ብዬ አምናለሁኝ። በጣም ደስ ይላል። በዚህ አጋጣሚ ወንድማችን እየተናገረ ያለው ነገር በጣም ፍሬያማ የሆኑ ማለት ፍሬ ያላቸው ሀሳቦችን ነው የሚያነሳው። ቅዱሳን አባቶቻችንን አንስተን አሁን ካሉት አባቶቻችን ጋር ስናነጻጽር አገልግሎታቸው እንጂ የምናነጻጽረው ቅድስና ሕይወታቸውን አይደለም። ለምን እነዚህ በስጋ ሕይወት አሉ አባቶቻችን እኛ ልንጸልይላቸው የሚገቡ ጸጋቸው እንዲበዛ በፈተና እንዳይፈተኑ ፈተናም ካለባቸው ፈተናው እንዲያርቅላቸው እያገዝናቸው ነው ምን ሄደው ኢየሱስ ክርስቶስ ምን አለ? ይህ መንፈስ ያለ ጾምና ያለ ጸሎት በቀር ሊወጣ አይችልም አላች። ከእምነት ማነስ ነው ከእናንተ እምነት ማነስ ነው አለ። መንፈሱ ያልወጣልኝ ለምንድን ነው ብሎ ጠይቀውት ሐዋርያት ማለት ነው። ስለዚህ ሐዋርያትም መንፈሱን የሚያስወጡትን መጸለይ ያለባቸው፣ ምእመኑ መጸለይ ያለበት። እኩል እየተጋገዝን ነው ይሄ መንፈስ የምናባረረው። ቅዱሳን አባቶች ግን በፊት የነበሩት ግን በህይወት ዘመናቸው በነበሩበት ሰዓት ነው ሲያገለግሉ ህዝቡ ይከተላቸው ነበረ። በሄዱበት ቦታ ሁሉ እንደ ቆሎ ነበረ የሚፈሰው መሬት ላይ እና ህዝቡን ያጠምቃሉ፣ ይፈውሳሉ። ኢቭን በሄዱበት ቦታ ሁሉ ተአምራት እያደረጉ ስለሆነ ህዝቡን ክርስቲያን የሚያደርጉት ስሞቻቸው ምናልባት በገድል ላይ በፊደል ተጽፎ ስላየ ነው እንጂ በወቅቱ ጉባኤውን ብንመለከተው ዛሬ ያለው ጉባኤ ነው፣ አንድ አይነት ነው። ለምን ገድል ውስጥ የትኛው ቅዱስ ነው? ገድል ውስጥ የትኛው ቅዱስ የትኞቹ አባቶች ናቸው ስለ መንፈስ ሳያነሱ ገድላቸው የተጠናቀቀ? ሲጀምር ሲጨርስም ፈተናቸው መንፈስ ነው። የትኛውም ገድል ማለት ነው። በተለይ አባ በጸሎተ ሚካኤል በነበሩበት ዘመን የትኛውም መንግስትም ሆነ መነኮሳት አልተቀበሏቸውም። ጭራሽ መነኮሳቶቹ በወቅቱ ከነበረው መንግስት ጋር አብረው ሲያስሯቸው 2 ዓመት ሲታሰሩ ነበረ። አቡነ ተክለ ሃይማኖትም እንደዚህ ሲገፉ ነበረ። ሁሉም ቅዱሳን አባቶች በዘመናቸው ካህናትም ሆኑ አገልጋዮች አንዳንዶቹ ቦታ ላይ ይቀበሏቸዋል፣ አንዳንዶቹ ቦታ ላይ ይቀበሏቸውም፣ ይገፏቸው ነበረ። ስለዚህ እኛ እየጸለይንላቸው አብረው እኛም እነሱ ለኛ እየጸለዩልን እያገዙን ጸጋቸውን አብዛላቸው ጠብቃቸው እያልን ነው እየተጋገዝን አብረን ምን ሄደው ነው ትልቁ ጉዳይ። ሌላው ምናልባት እስቲ በዚህች ጥያቄ አጠናቅልኝና ካንተ ጋር ያለኝን ቆይታ ጨርሳለሁ። 57 ደቂቃ አውርተናል። ፍሬያማ የሆኑ ሐሳቦችን አንስተናል። ደስ ይላል። እና ምን አይነት ልብ ያላቸው ሰዎች ናቸው ቶሎ መንፈስ የሚጋለጥላቸው? ስለሰገዱ ስለጸለዩ መቁጠሪያ ስላነሱ ብቻ መንፈስ ይጮሃል ወይስ ምን አይነት ልብ ያላቸው ሰዎች ናቸው ቶሎ የሚጋለጥላቸው? አዎ ጥሩ ጥያቄ ነው። ምን አይነት ልብ ያላቸው ናቸው ቶሎ መንፈስ የሚያዝላቸው? እንግዲህ የዋሃንን እግዚአብሔር ይቀርባቸዋል፣ የዋሃንን አይረቃቸውም። ስለዚህ የዋህ ልብ ያላቸውን ብዙ ጊዜ መንፈሱ በየዋህነታቸው ተናዶ ሳይቀጠቅጡት የሚለፈልፍበት አጋጣሚ ብዙ ጊዜ ያጋጥሞኛል። መቁጠሪያ የማትጠቀም ዝም ብላ እያለቀሰች በጸሎት ብቻ የምታንገበግበው የዋህ ብቻ ስለሆኑ ምስኪኖች ብቻ ስለሆኑ ዝም ብሎ ቤተክርስቲያን እየረዱ ዝም ብሎ ሰው እያገዙ ደግሞም እየጸለዩ የሚኖሩ መንፈሱ ደግሞ ከሌላው በቃ ከሚተገው 1000-2000 ከሚሰግደው በላይ ደግሞ የሚሸኝላቸው መንፈሱ የሚታሰርላቸው ብዙ ሰዎች አጋጥሞኛልና ብዙ ጊዜ የልብ የዋህነት ያላቸውን መንፈሱ ቶሎ ሲጋለጥላቸው አጋጥሞኛል። በጣም ደስ የዋህ ታራቂዎች፣ ቂም የማይዙ የዋሃኖቹን የሰውን መዳን የሚወዱ በሰው ላይ ምቀኝ እንዲሁም ደግሞ የተነገራቸውን ነገር ቶሎ ብሎ ተቀብለው ወደ ተግባር የሚለውጡትንም ደግሞ እንደዚሁ መንፈሱ ቶሎ ይጋለጥላቸዋል። አሁን የዋሃን ስንል እኔ ልቤ ደረቅ ነው ስለዚህ መቼ ነው የመዳን ቀን ይረዝማል ብለው የሚያስቡ ስላሉ የዋህ ብቻ መሆን ሳይሆን ደግሞ የሚነገረውንም ነገር ቶሎ ተቀብሎ ተግባር ላይ የሚያውል ስገድ ሲባል የሚሰግድ ጾም ሲባል የሚጾም እግዚአብሔርን ከልቡ የሚወድ ቁረብ ሲባል የሚቆርብ ንስሐ የሚገባ ሰው ይሄ ቆራጥ የሆነ ሰው ለእግዚአብሔር የሚመች ሰው ደግሞ እንደዚሁ መንፈሱ ቶሎ ይያዝለታል። አዎ በትክክል እና ትጉ ነው። ቁርጥሳን የሚወስን ሰው ማለት ነው። ትክክል ወደ ጥፋቱ የማይመለስ ቢመለስም እንኳን ቶሎ አልቅሶ ተጸጽቶ የሚመጣ እውነት ነው። እነዚህ ነገሮች በጣም ወሳኝ ናቸው ምዕመናን። እኔ የተጠቀምኩባቸውም ወንድማችንም ያለፈባቸው ናቸው። ብዙዎቹ እድሜያቸውን ያስረዝምልንና ስለ መንፈስ ያስተማሩን መጀመሪያ የሚያነቁን
አሁን ባለንበት ዘመን መላከ መንክራት መምህር ግርማ ወንድሙ ሌሎችም አባቶች በአጠቃላይ እንግዲህ ይሄንን አገልግሎት የሚያገልግሉት አባቶች በሙሉ እድሜያቸውን ያስረዝምልን፣ ፍሬያቸውን ዘራቸውን በሙሉ ያብዛ። የመንፈስ ፍሬያቸውን ዘራቸውን ማለት ነው። ምንድነው እርኩሳን መናፍስት የተዋረዱበት ዘመን ቢኖር ውርደታቸው ደግሞ ጸበል ላይ በመቀጥቀጥ አይደለም። ሚስጥራቸው ወጣ። ለምን? ትንቢቱ ቃሉ ስለተፈጸመ ነው። የማይገለጥ የተከደነ ወደ ግልጥ የማይመጣ የተሸፈነ ነገር የለም። ሁሉ ነገር ወደ ግልጥ ይመጣል። በቃ ተደብቆ ጥበብ ነው ሲባል አብሾ አፍሎ አጼ ፋሪሱ በዚህ በኩል ደግሞ ጥበብ ነው እየተባለ በዚህ በኩል ደግሞ ቤት ውስጥ ከራማ እየተባለ ሲመለክ በእስላም ዛሩ በኩልም በፓጋን በኤቲስት በኩልም በሁሉም በኩል ሲመለክ የነበረው መንፈስ ብትንትን ወጣ። አሁን ምንድነው በፈጣጣ በጨበጣ መጣ። በቃ ፊት ለፊት መጥቶ መጋፈጥ ጀመረና ኑ አምልኩ፣ ገንዘብ የምትፈልጉ ኑ ለኛ ስገድ ማለት ጀመረ። ድሮ ተደብቆ ነበር። ኮንስፓይረሲ ቲዮሪ ነበረ፣ የሴራ ጥንሰሳ ነበር። አሁን ግን በገሃድ ነው የመጣው። ፊት ለፊት ሆኖ ተጋልጦ መጣና ምን እናርግ ከተባነነ ይቀራላ የሚል አይነት ነገር ነው አሁን ያለው። በየጸበሉ ስንሰማ እስክትነቁ ድረስ ነው። ካልነቃ ምንም ማድረግ አይቻልም። ኢቭን በዚህ በኩል እነዚህ አባቶች መንፈስ እያስወጡ እዛው አካባቢ ላይ ደግሞ ህዝቡን በሌላ ነገር የሚያጠምዱ ደግሞ አሉ። እዛው ደብር እዛው አካባቢ ላይ ያጠምዳሉ። በተለይ ዘንዶ አስራባታ ማርያም፣ ቃጥላ ማርያም፣ እንትን ወቅሸትም ሊሆን ይችላል፣ በርሜል ጊዮርጊስ፣ እንደዚህ ፌመስ የሆኑ ቦታዎች ታዋቂ የሆኑ ቦታዎች ላይ ህዝብ ይሄዳል። ከውጭ ሀገር ሰው ይመጣል ተብሎ ስለሚታመን ሊያጠምድ የሚሄድ ደግሞ ደብተር አለ። እያወቀ የሚያስወጡት በእግዚአብሔር መንፈስ መሆኑን እያወቁ ህዝቡን ደግሞ በዚህ በኩል ደግሞ ያስሩታል። ስለዚህ ጊዜው ፍጥጥ ያለ ፊት ለፊት አይን አውጥቶ የመጣ ስለሆነ ያለን አማራጭ ምንድነው? መጀመሪያ መቃወም፣ ከዛ በኋላ ማሰር፣ ማነው መገሰጽ፣ ማሰር። ከዛ እንግዲህ የሚሸኝ ከሆነ ደግሞ እግዚአብሔር ከፈቀደ በእናንተ ካልሆነ ደግሞ በአባቶች በጸበል ቦታም የትኛውም ጸበል እጣ አውጥታችሁ የት ሄጄ ልሸኝህ። እንዲያውም አንዳንዴ እኔ የሚሄደው በገብርኤል ቀን ነው በማርያም ቀን ነው ይላል። ይህን ነገር አልደግፈውም። ለምን? እሱ በዚህ ቀን ነው የሚሄደው ብሎ እናንተም እሺ ብላችሁ በዛ ቀን ከጠበቃችሁት በዛ ቀን ሄጃለሁ ብሎ ስለሚል እናንተም አምናችሁ ልባችሁ ስለተቀበላችሁ ይደበቃል። አይሆንም፣ በማርያም ቀን አትሄድም፣ በገብርኤል ቀን አትሄድም፣ የምትሄደው በዚህ ቀን ነው ብላችሁ ቀኑን መቀየር። እናንተ በራሳችሁ ቀን ዛሬ ነው የምትሄደው እንዲያውም ብላችሁ ድንገት መነሳት። የሚቀጥለው ሳምንት ነው የምትሄደውም አትበሉት፣ ቀነ ቀጠሮም አትስጡት። እግዚአብሔር ሲፈቅድ ትሄዳለህ ትሉትና ድንገት ተነስታችሁ ብቻ ከፊት ቀድመኝ ጸበል ቦታ ጠብቀኝ ብሎ ማዘዝ አይደል ወንድሜ? ይሄ ነው ትክክል። እኔም አጋጥሞኛል እንደዛ። የመጀመሪያ ጊዜ ያልኩ በልጅቷ ላይ አድሮ ተናገረኝ፣ ሰደበኝ ያልኩ መንፈስ ጸሎት አላስደርግም አለን ከልጅቷ ጋር። በቃ ቀድሞ ነው የሚያወራው እና መንፈስ ሲሸኝ ያየሁት ወጣት የለም፣ አባቶች ናቸው ሲሸኙ ማውቀው። ስለዚህ ማን ይሸኘው የሚል ሀሳብ ነበረኝና በቃ እጅግ ሲያስቸግረኝ ማንንም ማግኘት ስለማልችል ልቦና መልስ ከማለት በተጨማሪ ትሄዳለህ ብዬ መጠየቅ ጀመርኩኝ። በቃ አማራጭ አጣሁኝ። ምክንያቱም አላሰግድ አለ፣ አላስወራ አለ። ከዛ እንዲሄድ እጅግ መፈለጋችንን እኛም ወደዚህ መንገድ ጀማሪ መሆናችንን ደግሞ የልባችንን የዋህነት ተረድቶ ምን አለ፣ አርብ በ9 ሰዓት ነው የሚሄደው ብሎ ቀጠሮ አስያዘን ማለት ነው። ከዛ አርብ በ9 ሰዓት እሺ ትሸኛለህ ብለን ሶስታችንም ተሰባሰብን። ከዛ መንፈሱ እሺ ይኸው 9 ሰዓት ነው አሁን ትሄዳለህ ሲባል ንስሐ አባታችሁም ይጠራል። የንስሐ አባታችንም አንድ ነበረና ንስሐ አባታችን ኢትዮጵያ ናቸው። ከኢትዮጵያ ደግሞ እሳቸውን ለማስገባት ላይቭ እሳቸው ምንም አያውቁም፣ በዚህ ግቡ እንዲንኩ እያልን ወደ 10 ሰዓት ሆነ። እሺ ይኸው መጥተዋል ሂድ ሲባል አይ 9 ሰዓት አለፈ አልሄድም ያለን የተጫወተብን መንፈስ አለና አይደል? ይሄ ምንድነው? ጆሮ ስለሚሰጠው ብዙ ጊዜ መንፈስ ጆሮ ከተሰጠው ወይም ደግሞ እንዲህ ነው እንዲህ እያለ ሲያወራ ሰዎች ልብ ሰጥተውት ከሰሙት ማዘዝ ይጀምራል። ማነህ የሚጠየቀው መንፈስ 4 ጥያቄ ነው የሚጠየቀው። ማነህ ሲባል ገሌ ነኝ። ለምን ገባህ? በዚህ ምክንያት። ህይወቷን ምን አርካት? እንደዚህ አርጋታለሁ። አሁን ተይዛል። አዎ። ትወጣለህ? አዎ። በማን ስም ትምለህ? በዚህ በቃ አለቀ። ከዚህ ውጪ እሱ ቤቱ ንስሐ እንዲገባ ታዝዣለሁ፣ ቅዱስ ገብርኤል እንደዚህ አዟል፣ ይሄ ጨሌውን ከዚህ ቤት ውስጥ አውጡ ብሎ እንደገና ልክ እንደ ጻድቅ ሆኖ የሚሰራበት ሁኔታ አለ። ይሄ መንፈሱ አዞ ሳይሆን እኛ ራሳችን በትክክል ልንጥለው የሚገባ ነገር ነው። በእርግጥ ይሄ ጨሌ ቤት ውስጥ እያለ እኔ አልወጣም የሚል መንፈስ ይኖራል። ለምን? የልብ ይሰማዋል።
እዛ ቤት ውስጥ አልሄድም የሚል የለ። ከተጋለጠ በኋላም እኮ አልሄድም ይላል እኮ። እጠባበቃለሁ፣ ክፍተት የሚያይበት ጊዜ አለ፣ ክፍተቷን እጠቀማታለሁኝ ብሎ አልሄድም ሲል እኮ በመሰረቱም እኮ ተጋልጦ አልሄድም ሲል ያቺ ልጅ አልበረታችበት ክፍተት አለ ማለት ነው። እሱ የተመለከተው ሊጥልበት የፈለገው ያየበት መንገድ አለና እንደዛ በሚሆንበት ጊዜ አልሄድም ይላል። አዎ ከተጋለጠ በኋላ ይኸውልህ፣ ብዙ ጊዜ ተጋለጠ ማለት ታሰረ ማለት አይደለም። ይሄን በጣም አስተውሉ። ለምሳሌ ሌባ ብላችሁ አንድ የሆነ ግቢ ውስጥ ዕቃ ሲሰርቅ የሆነ ሌባ ብታዩት ተያዘ ማለት ነው። በጣራ ዘሎ ሊሄድ ይችላል፣ ወይም ደግሞ ሮጦ ሊሸሽ ይችላል መንገድ ላይ ከሆነ እና ሌባነቱን ከነቃችሁበት በኋላ ኪሳችሁን ፈተሽ የምታደርጉት ምንድን ነው የወሰደው ብላችሁ አረ ወሰደብኝ ወይም ደግሞ አረ ምንም አልወሰድም ተውት ይላሉ። ከዛ ደግሞ ከቻላችሁ ሮጥ ብሎ ደግሞ ይያዛል። መንፈስም እንደዛ ነው። መያዝ ማነው መንቃትና መንፈስ እንዳለ መንቃት ማወቅ መጋለጥና ማሰር ይለያያል። ወደ ማሰር ካልሄደ እኔ ውስጥ ያለ ታሰር፣ ስራህን አቁም፣ ገንዘብ ይበላ ከነበረ ሰላቢ ከነበረ ከጓደኛም ከጎረቤትም ከምንም ይምጣ ሰላቢ ከነበረ ስልብናው ማቆም አለበት። በእግር መንገድ ዝም ብሎ የሚያሽከረክር የሚያዞር መንፈስ አለ፣ አርፎ ቤት መቀመጥ መቻል አለበት። ያ ሰው የሚለፈልፍ የሚቀባጠር ከሆነ ዝምተኛና ታጋሽ ትህትና ያለው፣ ትዕቢተኛ አልቃሽ ማም ከነበረ እሱም ልክ እንደዚሁ ደስተኛ፣ ወደ ሰብአዊ ባህሪ እስክንቀየር ድረስ መንፈሱ ስራውን ማቆሙን ቼክ ማድረግ አለብን። ከዛ በኋላ ታስሯል ማለት ነው። መታሰሩ ማረጋገጫው ትልቁ ነገር የባህሪ ለውጥ ማምጣታችን ነው ብዬ አስባለሁ። እኔ የጸባይ ለውጥ ማምጣታችን ነው ብዬ አስባለሁ። እና በጣም ጥሩ ቆይታ እንደነበረን አምናለሁ። በጣም ደስ የሚል ነገር ነበር። ሰውም ደስ ብሎታል ብዬ አስባለሁ። ወንድሜ እስቲ ማጠቃለያ ብለህ የምትሰጠው ነገር ካለ። እኔ ዮሴፍ ወይንም ወልደ ሐዋርያት የክርስትና ስሙ ማለት ነው። በቲክቶክም በቴሌግራም ግሩፕም ብዙዎቹን ወንድሞችን ያስተባበረ፣ በተለይ እዚህ ላይ ስሞች እየጠቀሳችሁ ያላችሁት አንድ ቀን ደግሞ እነሱን አቀርባቸዋለሁ፣ እነሱንም አቅርብልን እያላችሁ ነው። አሉ ብዙ ናቸው፣ ከሴትም ከወንድም ጠንክረዋል። ወጣቱ በዚህ መንገድ ሲመጣ መምህራን አንድ ቀን ወደ ቤተክርስቲያን የሚመላለሱት አንድ ቀን ይህን ትምህርት ደፍረው እነ መላከ መንክራት ጋር የሚሆን ቀሲስ ሄኖክ ጋር የሚሆን መጥተው ልክ አይደለህም አንተ ይህ አጥፍተሃል ብለው በጥቅስ የሚከራከሩ የሉም። እኔ አስታውሳለሁ 2000 ስንት ነው 2000 ምናምን ዓመተ ምህረት ላይ 2003 2004 ዓመተ ምህረት ላይ እኔ እየዳንኩ ያለ ማነህ አንተ ሲሉት መንፈሱን ያይነ ጥላ ነኝ፣ ማነው አገልጋይ ነው መዘመር የት ነው የሚያገለግለው ሲሉት የካ ሚካኤል አለ። እዛ ከጸበል ላይ ካባረሩኝ ውስጥ ነዋ፣ በግሩፕ እኔን ካደሙብኝ ውስጥ ነዋ ብለው ሲሉት ጊዜ አይ እሱ የትም አያውቅም። እኔ ጭራሽ የሚገርመው አላውቃቸውም፣ እዛ ቦታ ላይ እንደሚያጠምቁም አላውቅም። አያውቅህም እሱ ራሱ እዛ ቦታ ላይ የለም አለ። አሁን ምንድን ነው እነዚህ ከጸበል ቦታ ላይ መምህር ግርማን አሳድመው ያባረሯቸው ሰዎች በጥቅስ ለምንድን ነው ያልመጡት? እውቀቱ ለምንድን ነው ከገድል ከድርሳን ከመጽሐፍ ቅዱስ ያልመጣው? ለምን ከዱላ ከኃይለኝነት ለምን መጣ ሲባል ይሄንን አገልግሎት ማቋረጥ የሚፈልጉ ደብተራዎች ስላሉ ማንንም ከኋላ የሚልኩት ጎረምሶቹን የሾላ ልጆች የሚባሉትን ወጣቱን ይልኩትና በኃይል ነው፣ በጥቅስ አይመጡም። ለምን ያውቁታል እውነታውን። እና ብዙ ጊዜ በገሃድ መንፈሱ መጥተው መፋለም ስለማይችል አገልጋዮች አሁንም ሽሽት ላይ ናቸው። ፊት ለፊት ከመጡ ወይ እንጮሃለን ብለው ነው የሚያስቡት፣ ወይ ደግሞ በትምህርቱ እርግጠኞች ስለሆኑ መቃወም የሚፈልጉት ለምንድን ነው አላውቅም። የተዋረሱት ነገር ካለ ያደውን ነው አይገባኝም። እና እኛ አሁን ተጽዕኖ እየፈጠርን ነው ብዬ አስባለሁ። በቲክቶክ እና በዩቲዩብም ሆነ በማህበራዊ ሚዲያዎች ተጽዕኖ መፍጠር ማለት ምን ማለት ነው? ህዝቡን ማንቃት ማለት ነው። አገልጋዩን አይደለም፣ ህዝቡን። ህዝቡ ከነቃ የትኛውም ካህን ቤታችን መጥቶ ሊያጠምቅ ሲል ጸበል ሊረጭ ሲል ሌላ አቅጣጫው ዞር ያለ አካሄድ በቃሉ የሚደግማት የሚለበልባት የሆነች መልካ ሳጥናኤል ምናምን ሌላ ነገር ካለ አይ አባቺ ነገር አልወዳትም አልፈለኳትም ብሎ ያስቆማል ማለት ነው። አየህ እኔ አሁን እየሰራ ያለሁት ከታች ህዝቡ ላይ ነው ማለት ነው። ህዝቡ ከነቃለ እኔ ከአገልጋይ ጋር ምን አዳረቀኝ? በቃ ይሄን ነው የሚለው። እና ምን ትላለህ በዚህ ጉዳይ ላይ? መልካም፣ በጣም አመሰግናለሁኝ ስለጋበዝከኝ። እንግዲህ ላስተምር አይደለም የመጣሁት ወንድሞቼ ታውቃላችሁ፣ እንደው አክብሬ እሺ ለመታዘዝ ነው የመጣሁት። ለመጨረሻ የምለው ነገር ምንድነው መንቃት አለብን። አሁንም በቃ ተብሎ የሚተኛበት ጊዜ አይደለም። መንፈሳዊ ህይወት እለት ተዕለት የምንኖረው ነገር ነው። ስለዚህ ብልህ ሆነን የምንሰማቸውን ነገሮች ከቁም ነገር ላይ እያዋልን እየጾመን እየጸለይን እየሰገድን መንፈስም ካለ ደግሞ እየተጋን አባቶቻችንንም ደግሞ እንደዚህ በጸሎት እያሰብን ሳናደክማቸው መገልገል መቻል አለብን።
እንዲሁም ደግሞ በቻል ነው ያልነቁትን እያነቃን የነቁም ደግሞ አሉ። ብዙ ጊዜ ቀደም ተጽዕኖ ፈጥረናል ስትል ተጽዕኖ የፈጠርነው ያልነቁትን እያነቃን ብቻ ሳይሆን ነቅተውም ደግሞ መሀከል ላይ ያሉ አሉ። ወደዚህ ሊድ ወደዛ ሊድ ከዚህ በሚመጣው ወደዛ ከዚህ በሚመጣው ደግሞ ወደዚህ እያሉ የሚወላውሉ ሰዎች አሉና እነሱንም ደግሞ ልባቸው እንዲጸና እውነታውን በመግለጽ ያለውን ነገር በማስረዳት የተማርነውን በማስተማር ፍሬ ማፍራት አለብንና የአገልግሎት መስፋት አለበት። በምትችሉት መተጋገዝ አለባችሁ፣ መደጋገፍ አለባችሁ። ይሄንን ነው የምለው። እንግዲህ መምህር በጣም አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ።